አሁን እህቴ ናት፣ በጣም ወዳት ማከብራት፣ ግን ውሳኔ ከወሰነች ይሉ ወሰነች ነው። ምንም ማስቀየር አልችልም። ቤተሰብ እየተዋደዱ እየተፋቀሩ እዚህ ጋር ደግሞ እነሱን የሚወዳቸው እናንተ ምርጥ ቤተሰቦቻቸው እያላችሁ ከጎናቸው እነዚህ ልጆች ለምንድን ነው የሚለያዩት? በቃ ይሄን ያሰብኩት። ከዛ እኔ ያው በምችለው አቅም ሞክራለሁ፣ ሄሉን አግኝቼም ለማውራት ሞክራለሁ። እሱም ያለችበትን ሁኔታ ታውቃለህ። እኔ ሁለቱ ሄሉ አንዴ ውሳኔ ከወሰነች ወሰነች ነው። ማንም ሰው አያስቀይራል። ምክንያት ሊኖራት ይችላል። እንደዚህ ያደረገችበት ምክንያት ሊኖራት ይችላል። አሁን እሷ ምንም ነገር አናውቅም፣ ምክንያቷ ምን እንደሆነ አናውቅም። ሁሉ ነገር ተስተካክሎ እንደ ድሮ ሳቃችንን ደስታችንን ታያላችሁ ብዬ አስባለሁ። ሄሉም በቃ ሁሌ እንደዚህ እንደሆነች አትቀርም። ፈጣሪ ደግሞ አንድ ቀን ለእሷ የሚሆነውን ነገርም ያስተካክልላታል። እየለችም ስሯሯጥ ነበር። አሹም ስላመመው እሱ ጋር ነበሩ። ሄሉንም ሂጂ ሳወራት በጣም አዝናለች። ያለችበት ሁኔታ ታውቃለህ። በቃ ዛሬ እኔ መልስም ለመስጠት ለሰው እኔ ምን እንደምልህ ታውቃለህ አሚ፣ ስለ እኔ ያብና ሄሉ አንድ ላይ እንዲሆኑ ነው ፍላጎቴ። አሁንም ፍላጎቴ የሁሉም ሰው ፍላጎት ነው። ግን ሄሉ አንዴ ውሳኔ ከወሰነች ወሰነች ነው። ማንም ሰው አያስቀይራትም። ምክንያት ሊኖራት ይችላል። እንደዚህ ያደረገችበት ምክንያት ሊኖራት ይችላል። አሁን እሷ ምንም ነገር አናውቅም፣ ምክንያቷ ምን እንደሆነ አናውቅም፣ ግን ምክንያት ሊኖራት ይችላል። እየተፋቀሩ እየተዋደዱ ለምን ይለያያሉ? ግራ የገባኝ እኮ እሱ እኮ ነው። እኔ ሁለቱም ጋር ያለውን ስሜት እውነት ቤተሰብ በጣም ስለማውቀው ነው። ሁለቱም ጋር ያለውን ነገር በዚህ ደረጃ በአንድ ቀን በማይሆን ነገር እኔ እኮ ምክንያቱን እንኳን ባውቀው ምክንያቱ በቃ ይሄ ነው ብዬ ቢያንስ ልብ ያርፍ ነበር። ግን እኔ አሁን ምክንያቱንም በማላውቀው ነገር ሁለቱም ሊያወሩኝ ፈቃደኛ አይደሉም። ምን እንደለያያቸው ምናምን በቃ ምንም የምናውቀው ነገር እኔ ለሁለት ቀን ከስራቸው ብንጠፋ የማይሆን ነገር ተፈጠረ። ጭራሽ እኛ በሌለንበት ሰው ተሰብስቦ ነው ሰው ፊት ነው እንደዚህ በቃ የተለያዩት ና ሄሉ እኮ ምንም የምታውቀው ሰው አላት። ሄሉ እዚህ ሌላ ከኛ ውጭ መሰለህ ሄሉ ማለት ነው የሆነ ነገር ባትሰማ የሆነ ነገር ካላሰበች ያን ነገር ማድረግ አችልም። የሆነ ነገር ሰምታ ይሆናል ወይ ምክንያት ኖሯት ይሆናል አይታወቅም። አሁን ላይ ምንም ነገር ማድረግ አንችልም። ምክንያቱም ሄሉ ስሜታዊ ናት፣ ቶሎ ነው የምትናደደው እና ያው ምክንያት ሊኖራት ይችላል። እኛ ዝም ብለን እንዲህ ስናወራ ልክ አይመጣውም። አሚ እኔ አሁን እህቴ ናት፣ በጣም ወዳት ማከብራት፣ ግን ውሳኔ ከወሰነች ይሉ ወሰነች ነው። ምንም ማስቀየር አልችልም። ቤተሰብ እሱን እኮ አይደለም እኮ ኖ አሁን ይኸውልህ ሁለቱም ጋር የሆነ ነገር ፊሊንግ ባይሆን ሄሉ እኮ ተጎዳች። በዚህ ሰዓት ሄሉም ተጎዳች፣ እሱም አይተሃል ያለችበትን ሁኔታ። በዚህ ሰዓት ከጎኗ ሰው ከሌለ እኛ አብረናት ካልሆን እኛ አይደለም እኛ ሳንሆን ሞር ደግሞ ያ የኔ የምትለው ሰው ደግሞ ከጎኗ ካልሆነ እንዴት በምን ደረጃ በምንስ ሁኔታ ነው ልጅ ወደ ድሮ አቋሟ ልትመለስ የምትችለው? ትንሽ ነገር እንደሚያስከፋት እናውቃለን። እኔ ያው ሀሳቤ ሄሉ ጸበል እንድትሄድ ነው። እኔም እኮ ታረጋጋ ራሷን ሀሳቤ ነው አሚ። ምክንያቱም መሄድ አለባት ሄሉ አሁን ላይ እኔ እንሂድ ብላት አትሄድም፣ ልትሄድም ትችላለች አላውቅም። ግን አንተን ታከብራለች፣ ትወዳለች። እንሂድ ብትላት አሁን ትናንትና ነግሬያታለሁ። በቃ እኔም ሀሳቤ እንደዛ ነው ስትለኝ በቃ ነገ አድርሼሽ እመለሳለሁ ብያታለሁ። ከዛ በቃ ስላልቻልኩም ነው እኔ ቪዲዮ ምናምን ይዤ የመጣሁት። በቃ ሰው እየደወለኝ አስጨንቀንም አለ። በቃ ሁሉም እኔ ግራ ስለገባኝ ነው። በቃ ዛሬ ያለው ሁኔታ ይሄን ይመስላል። ቪዲዮ ላይ ደውለው ምናምን የጠየቁኝ ነው ሄሉ ከያብ ጋር አስታርቅ ምናምን። እኔ ስላችሁ ቤተሰብ ማስታርቅ የሚችል ቢሆን ኖሮ ይሄን ሁላ ደቂቃ ይሄን ሁላ ጊዜ አልቆይም ነበር። ግን አይሆንም። ሄሉ አንድ ነገር ከወሰነች ወሰነች ነው። ብዙዎቻችሁ ታውቃላችሁ የሄሉን ጸባይ እና ምንም እኔ መቀየር የሚችለው ነገር የለም። እኔ ብቻ ሳይሆን ማዘርም ፋዘርም ማንም ሊቀይረው አይችልም። ከወሰነች ወሰነች ነው። ውሳኔዋን ራሷ በቃ የራሷን አሚ ምን መሰለህ፣ አንዳንዴ አሁን የሄሉ ችግር ምን እንደሆነ ታውቃለህ? በሆነ ነገር ከተናደደች ከወሰነች ትወስናለች ቶሎ። ሄሎ 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 አረ ሄሎ ሄሎ ሄሎ
ሄሎ ሄሎ ክፈችልኝ በእናትሽ። ሄሎ የለሽም? ሄሎ ሄሎ የለሽም? ሄሎ ሄሎ እባክሽ ክፈችልኝ። ሄሎ የለችም? ሄሎ ሄሎ የለችም? እውነት የለችም? ኧረ የት ጋ ነው በእናትህ? የለችም። በነገራችን ላይ ከአንዴም ሁለቴ ሶስቴ ፌል ሲያደርግ የሆነ ነገር ህይወት ይስተካከላል ብላችሁ እንትን ስትሉ በጣም ከባድ ነው። ምክንያቱም ያሳለፈ ሰው ያውቀዋል። በዚህ ሄሉ በምታሳልፈው ነገር ያሳለፈ ሰው ማንኛውም ያውቀዋል ብዬ ነው የማስበው እና ለሳ ሊከብዳት ይችላል። ለዚህ ሰዓት ደግሞ አሁን እሷ በቃ ጸሎት ማድረግ ነው ያለባት። ወንድሟ እንዳለው ጸበል መግባት አለባት ወደ እግዚአብሔር። በቃ የሆነ ችግር ሲመጣ ወደ እግዚአብሔር ነው ነገሮችን ማቅለልን የሚችለው ማለት ነው። በእርግጥ ይከብዳል። አሁን በቃ ተብሎ ቤተሰብ ሁላ አውቆ የሆነ ነገር አለመስማማት ላይ ደረጃ ላይ ስትደርሱ ይከብዳል። ችግራቸውን እነሱ ያውቃሉ። በእርግጥ እኛ ባናቀም እነሱ ያውቃሉ። ሆኖም ግን ነገሮችን ፈተው የሚዋደዱ ከሆነ የሚፋቀሩ ከሆነ አንድ ላይ ቢሆኑ ደስ ይላል። የሚዋደዱ ከሆነ ውስጣቸው ፍቅር ካለ ማለት ነው። እና ግን ደግሞ እግዚአብሔር ሲጨመርበት ነው። አንዳንዴ እግዚአብሔር ካልተጨመረበት በጣም ከባድ ነው። እኛ ብዙ ነገር እናስባለን። እኛ ሰዎች ስንባል ብዙ ነገር እናስባለን፣ ብዙ ነገር እናቀዳለን። ግን ፈጣሪ ነው የሚሆነው ያለው ነው የሚሆነው ማለት ነው። እና እንግዲህ ሄሉሻ አይዞሽ፣ እንደዚህ በሚጨንቅሽ ጊዜ ወደ ቤተክርስቲያን ሄዳም ሊሆን ይችላል። አሁን እነሱ እንዳጧት ጓደኞቿ ጋር ወይ ቤተክርስቲያን ሄዳ ሊሆን ይችላል። ስለዚህ እንግዲህ ፈጣሪ ላይችል አይሰጥም። ለጊዜው ያው ልትጨነቅ እንጂ የማይረሳ ነገር የለም፣ ይረሳል። ነገሮች ለምን እንደዚህ ሆኖ ለምን በእኔ ላይ ብለሽ እንትን አትበይ። ሄሉ ተረጋጊ። እግዚአብሔር አንዳንዴ የሚወደውን ነው የሚፈትነው። ላንቺ የተሻለ ነገር ስላለ ነው። ይሄ የማይሻል ነገር ነው። የተሻለም ነገር ከሆነ ደግሞ አይታችሁት እንደዚህ ተራርቃችሁ ተመልሳችሁ ልትገናኙ ትችላላችሁ። አይታወቅም የእግዚአብሔር ነገር። ስለዚህ ጠንከር ማለት ነው ያለብሽ ሄሉዬ። የእግዚአብሔር ደግሞ ከአንቺ ጋር ይሁን ነው የምለው። ብቻ ይከብዳል፣ የምር ይከብዳል ግን